ሰላም ጤና ይስጥልን የተከበራችሁ ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እስኪ ዛሬ ደግሞ ቃላቶችን በሞክሼ ፊደላት እንዴት እንደሚጻፉና እንዴት እንደምንለያቸው እናያቸዋለን ማለት ነው። በጽሞና ተከታተሉኝ። ለምሳሌ ከዚህ ጋር መ ብለን እቺ ሰ ወይም እቺ ንጉሱ ሰ ትባላለች። መለሰ ከዚህ ጋር ደግሞ ብለን ከዚህ ጋር እሳቱ ሰ ስለዚህ እቺ እሳቱ ሰ እቺ ንጉሱ ሰ ቢሆንም ሁሉ ሚለው ግን መለሰ ነው። ይሄም መለሰ ነው ማለት ነው። መለሰ የሚያስተላልፉት ትርጉም ተመሳሳይ ነው ማለት ነው። ምክንያቱም ሞክሼ ስለሆኑ በተመሳሳይ ስም ስለሚጠሩ ማለት ነው። ስለዚህ መለሰ ይሄንም መለሰ እንላለን ማለት ነው። እሺ ከዚህ ጋር ደግሞ ሁሉም እቺ ሁ የምትባለዋ የሐመርሃ ቤተሰብ ሁለተኛ ነች። ሁሉም እቺ ደግሞ የሐሊታሃ ቤተሰብ ሁለተኛ ሁሉም ግን የሚጠሩት እችም ሁ ተብላ ነው እችኛም ሁ ተብላ ነው ማለት ነው። ምክንያቱም ሞክሼ ስለሆኑ ሞክሼ ማለት የተለያየ ቅርጽ ኖሯቸው በተመሳሳይ ስም የሚጠሩ ማለት ነው። በተመሳሳይ ስም የሚጠሩ ስለዚህ ሁሉም ይሄኛውም ሁሉም ካለ ይሄም ሁሉም ይላል ማለት ነው። ምክንያቱም ሞክሼ ስለሆኑ ሞክሼ ሁለተኛ ናቸው። ሁለተኛ ስለሆኑ ሁሉም ይሆናል ማለት ነው። ስለዚህ ሞክሼዎችን በዚህ መልኩ እናያለን ማለት ነው። ከዚህ ጋር ደግሞ አራት ከዚህ ጋርም አራት እቺ አ ነው የምትባለው እችም አ ነው የምትባለው ሞክሼ ናቸው ማለት ነው። የሚያስተላልፉት ትርጉም ግን ተመሳሳይ ነው ማለት ነው። ይሄም አራት የሚለያዩት በቅርጽ ነው ማለት ነው። በቅርጽ በስም ግን ተመሳሳይ አራት ከዚህ ጋር ደግሞ አራት እችም አ ነች የአ ቤተሰብ አራተኛዋ አ ምክንያቱም ኢ ብለን ስለምንል ማለት ነው። ተመልሰን አራተኛ ላይ ስለዚህ ከሆነ ይሄኛውም ይሄኛውም ስለዚህ አራት እንዳለ አራት ይሆናል ማለት ነው። ስለዚህ መለሰ ሁሉም አራት ይላል ማለት ነው። ቤተሰብ ይላል ማለት ነው። እሺ እናንተ ደግሞ አንድ ጊዜ ታነቡልኛላችሁ ማለት ነው። እንደተለመደው ምን ይላል ይሄ? መለሰ ጎበዞች። ይሄስ መለሰ ተመሳሳይ ነው ማለት ነው። እሺ ሁሉም እሺ በጣም አሪፍ። ይሄስ ሁሉም ጎበዝ። ይሄኛውስ አራት እሺ ይሄኛውስ አራት ይሄኛውስ አራት እንዳለ አራት ነው ማለት ነው። አራት ነው። ስለዚህ መለሰ ሁሉም አራት በጣም አሪፍ ቤተሰብ በጣም አሪፍ። ወደ ቀጣዮቹ እንሄዳለን። ኃይል የብዙሃኑ አራተኛ ምክንያቱም ብለን ሁ ብለን ደግሞ ሂ ብለን ደግሞ ተመልሰን ልክ እንደመጀመሪያው ስለምንል ማለት ነው። ስለዚህ ኃይል ይሄኛውም ኃይል ምክንያቱም የመጀመሪያ እና አራተኛ በሃ ቤተሰብ ተመሳሳይ ስለሆኑ ማለት ነው። ተመሳሳይ ስለሆኑ ስለዚህ ይሄኛው ኃይል ካልን ይሄኛውም ኃይል ይሆናል። የብዙሃኑ
ሀ ቤተሰቦች ማለት ነው። አራተኛውና አንደኛው ኃይል ኃይል። ከዚህ ጋር ደግሞ የሐመር ውሃ እናያለን። ኃይል ምንም ስሙ ሐመር ውሃ ይባል እንጂ የጋራ መጠሪያው ግን ሀ ነው። ምክንያቱም ሞክሼ ናቸው። ሀ ይባላል። ስለዚህ ይህንም ኃይል ካልን ይህንም ኃይል እንላለን። ይህም ኃይል። ይሄ ደግሞ የሀሌታ ሀ የመጀመሪያ ፊደል ኃይል ኃይል ኃይል። ይሄም ኃይል። ይሄ ደግሞ የሀሌታ ሀ አራተኛ ፊደል። ስለዚህ ይሄም ኃይል ነው የሚለው ማለት ነው። ኃይል። ይሄኛው ደግሞ የሐመር ውሃ አራተኛ ፊደል ማን ነው? ሀ ነው። ይሄ ሁሉ ምክንያቱም ሀ ሁ ሂ ሀ ስለምንም ተመልሰን አንደኛውና አራተኛው በቅርጽ ነው እንጂ በስም ተመሳሳይ ስለሆኑ፣ ስለዚህ ይሄም ኃይል ኃይል ይሆናል ማለት ነው። ስለዚህ እንዳለ ኃይል 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 እንዳለ ተመሳሳይ ትርጉም ይኖራቸዋል ማለት ነው። የሚለያዩት ስንጽፍ ብቻ ነው። ስንጽፍ ቅርጻቸው ይለያያል እንጂ እንዳለ ስማቸው ተመሳሳይ ነው ማለት ነው። ቤተሰብ እንዳለ ኃይል ነው የሚለው ኃይል ነው የሚለው ስንቱ? ስድስቱ ሙሉ ኃይል 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 እንዳለ ኃይል ነው የሚለው ማለት ነው። ኦኬ ቤተሰብ ከዚህ ጋር ደግሞ ሳራ 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 ሳ አራተኛ ራ አራተኛ ሳራ የማን ማለት ነው? የእሳቱ ሰ አራተኛ ፊደል ሰሱሲ ሳራ። ይሄኛው ሳራ ግን ይሄኛው የንጉሱ ሰ አራተኛ ፊደል ነው። ሰሱሲ ሳ። ይሄኛው ደግሞ የእሳቱ ሰ አራተኛ ፊደል ነው። ስለዚህ አራተኛ ስለሆኑ ስማቸው ሳ ይባላል። ስለዚህ ሳራ ይህንም ሳራ እንላለን ማለት ነው። ሳራ ሳራ። ከዚህ ጋር ደግሞ ጸጋ ይህም ጸጋ ይሆናል ማለት ነው። እችም ጸነች እችም ጸነች የመጀመሪያ ፊደል እችም የመጀመሪያ ጸ እችም የመጀመሪያ ጸ። ስለዚህ ሞክሼ ናቸው ማለት ነው። ስለዚህ ይህን ጸጋ ካልን ይህንም ጸጋ ማለት የግድ ነው ማለት ነው። ጸጋ። እሺ ከዚህ ጋር ደግሞ አለም ዓለም። ከዚህ ጋርም ዓለም ምክንያቱም እችም አነች እችም አነች ሞክሼ ናቸው ማለት ነው። ስለዚህ ይሄኛውንም ዓለም ካልኩኝ ይሄኛውም ዓለም ማለት ግዴታዬ ነው ማለት ነው። ስለዚህ ሳራ ጸጋ ዓለም ይሆናል ማለት ነው። ስለዚህ ከመጀመሪያው ጀምሬ አንዴ ልድገምላችሁና እንጨርሳለን። በጣም አሪፍ። መለሰ ሁሉም አራት ኃይል እንዳለ ከላይ እስከታች ድረስ ኃይል ነው የሚለው። ሳራ ጸጋ ዓለም። በጣም አሪፍ ቤተሰብ። ስለዚህ ይሄንን ይመስላል። እናንተም በወረቀት በደብተር የጻፋችሁ ተለማመዱ፣ አንብቡ፣ ጻፉ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። 3 ወር ባልሞላ ጊዜ ውስጥ ብቁ እናደርጋችኋለን ማለት ነው። ተመዝገቡ፣ ጀምሩ። የበፊት ህይወታችሁን ወይም ከጸጸት ትድናላችሁ ማለት ነው። ወይም ራሳችሁን ዝቅ አድርጋችሁ ከማየት ትድኑበታላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ባይ